በቃ ቃላት በሉሽ እሺ የሚያበሉሽ የተረዳው ማነው? ፖርን ጀምሪ። ኢትዮጵያ ውስጥ የለም ጋይስ ፖርን። ይሄ ነገር እያመራ ቀልድ ይመስለናል። ይሄ ነገር እያመራ ከዛ ተመሳሳይ ጾታ እንደዛ እያልን ነው የሚሄደው። ከዛ ይቀልብናል። ዝሙት ሲቀል ወደ ተመሳሳይ ጾታ ነው የሚመጣው። እንደ ራቁታችሁን የምተኙ ሰዎች ሌሊት በቃ ራቁታችሁን የምተኙ ሰዎች ማለት ነው። ሴፍ ነው። የኢትዮጵያ ሕዝብ አስከፍቻችሁ ከሆነ አስቀየሚያችሁ ከሆነ እናንተ ናችሁ ለዚህ ደረጃ ያበቃችሁኝ። ዛሬ ላይ 1 ሚሊዮን ፎሎወርስ ያለኝ እናንተ ፎሎ ስላደረጋችሁ ነው፣ እንድለወጥ ስለምትፈልጉ ነው፣ እንዳድግ ስለምትፈልጉ ነው እንጂ ፎሎ 1 ሚሊዮን ፎሎወርስ ትንሽ አይደለም። ይሄን ያህል ሙሉ ያደረጋችሁልኝ በጣም ከልብ ያመሰግናለሁና በጣም ይቅርታ ልጠይቃችሁ ፈልጋለሁ። ሰው ተናዶ ወሬ ይዞላችሁ ሲመጣ ቀጥታ ወደ መፍትሄ አትግቡ። እናንተ ማትስ መምህር አይደላችሁም። እኩል ይሆናል 0 ወይ 1 የምትሉኝ መጀመሪያ ወሬውን አጋግሉት። እሷ ጠንጋራ ይሄ እኮ ድሮማ አይነ ውሃው ያስታውቃል። ጋልጋል ንዴቴን ገብገብገብ እኩል ከኔ እኩል ቀጥል በሉ እንጂ ምንድነው ቀጥታ እንዴ ብታረጊ እኮ እንዲሆናል ጠፍቶኝ ነው። ሰላም ውድ የዩቲዩብ አርማይ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? በሌላ ቪዲዮ ተመልሼ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ እንደተለመደው ሳይሆን እንዳልተለመደው ሰብስክራይብ፣ እንደተለመደው ደግሞ ነባር ከሆናችሁ ላይክ በማድረግ ይሄን ቪዲዮን ጀምሮ የተለያዩ ቪዲዮዎች መነጋገሪያ ይሆናሉ፣ እናንተንም ያስተምራሉ፣ ብናያቸውም ይገባል ያሰብኳቸውን ቪዲዮዎች ይዤላችሁ ተመልሼ በሌላ ቪዲዮ መጥቻለሁ። አንድም የበረከት ሊስትሮ ታውቁታላችሁ የተፈጠረው ነገር ነበረ። በሱም ደግሞ ይቅርታ ሊጠይቅ ይችላል ማለት ነው። ህዝብን አስቀይም ያለው በድይ ያለው ይቅርታ ሊል ይችላል። ወደ ቪዲዮዋችን እንግባ። ሴልሽ መኪና ፍትስ እንደሚያምረኝ ምንም ነገር አያምረኝም። ቀጣይ ደግሞ አንቺ ነሽ እንደው ለማየት ያብቃኝ አምላክ ኢንሻአላህ ወይ ሃሌሉያ። መጀመሪያ ግን ጋይስ በየምን አንድ ቪዲዮ ብንሰራ ደስ እያለማመድሽ እኔ ኦፍ ኮርስ ኖርማል ሜዳ ላይ ግማር ይልሽ እኔ ማለማመድ አልቻለሽ አይደለም ሳድበልሽ በጣም እናዳለሁ እና አቺኝ that's the point I love that ነው ለቪዲዮም ጸዴ ነው እንጂ ነው የምታወራው ለቪዲዮ እኮ አይደለም ማሬ እኔ ሳቀቃለሁ እንዴ ነው መኪና ማለማመድ ቀላል ነገር አይደለም። እንደሱ አይነት መንገድ ላይ ቆርለም ያምሻለ ጋይስ ጋር ግን ልንገራቸው አቤል ነው እኔን ያለማመደኝ። አቤል እኔ ፍቅር አቤል ሸቱ እሱ ነው ያለማመደኝ። ከዛ በኋላ ግን ዝም ብዬ እንትን ማን ነው እንትን አረክ የሆነ አንድ ስካፍዬ ደግሞ በሰዓት ተለማመድኩኝ እንጂ ማሬ አረሉ አልገዛችሁ ነበር እያለኝ ነው። አረ እባክሽ ችግር የለብኝ በሱ መኪና ማለት ነው እና ይልሽ ዙሪ እንጂ ነው ኮሽ የሆነ ሰው አለማመጄ ማለት ነው ወገቤ ክፍል አላች። አረ ቆይ አረ ስትስቂ እና በቃ መለማመድ ስለማመድ ደግሞ ቪዲዮ መስራት በጣም እፈልጋለሁ። because I am actually guys በጣም ነው መኪና የምፈራው። ከምታስቡትና ከምታልሙት በላይ ነው መኪና ያስፈራል ማለት ግን ደግሞ ወስ ነው በጣም ቀላል ነገር ነው። በጣም ስትለምጂማ ቀላል ነው ግን እስክትለምጂ አሁን እኔ በጣም ፈርቼ ነበር። ወይኔ በሽቶኝ ነበር። ደግሞ አብዛኛው ሴቶች ግን መንዳት የሚፈሩት መኪና መንዳት በጣም የሚፈሩት ስፔሻሊ ደግሞ አንዴ ከተጋጩ በኋላ ደርመስ ካደረጉት በኋላ በጣም የሚፈሩት ከዛ በኋላ ዳግመኛ ጭራሽ አሊዝም ምናምን ብለው ራሱ በቃ እስከ 100 ሁሉ ይደርሳሉ እና በጣም ነው የሚፈሩት። ሌዊገስ የሆነ ባለ የመጣው ነው። ይሄ ካፕል ኮንተንት ነው እርግጠኛ ነኝ። እንዴት ልብሳቸውን ወይ ሲያደርጉ ወይ ሲያውልቁ ምናምን ካያችሁ የካፕል ኮንተንት ነው የሚሆነው። ባለ መጣ እንቀፈው ከሰራው ምናምን ፎር ሹር ነው የሚሆነው። ይሄንን ዓለምን ያስደመመችው ኢትዮጵያዊ የቤት ሰራተኛ የፍቅር ጥግ ነው። ልትሄድ ነው እሷ ጋር ነበር የምትሰራው፣ ከፈረንጆቹ ጋር ነበር የምትሰራውና ልትሄድ ነው አሁን ጊዜዋን ጨርሳ ምናምን ማለት ነው። እና ልጆቹ እንዴት እንደሚሆኑባት ይዋት በቃ ሊገናኙ እንዳልሆነ ጥላቸው ልትሄድ እንደሆነ ምናምን ሲረዱ ያለው ሪአክሽን ነው የሚያሳዩ። እና ምን ያህል ጥሩ ሰው ብትሆኑ ምን ያህል ሳሰሪዋም ደግሞ ያላቸው ኢንተራክሽን ምን ያህል ደስ ቢል ነው ምን ሰማው ምናምን ጥሩ አይደለም ወደዛ አካባቢ ያሉ ዜሮች እና እኔ ውስጥ
እንዴ ምን ያህል ቢወዷት ነው ሰዎች ምን ያህል አንዴ ምን ያህል አመት ብትቆይ ነው የመጀመሪያው ጥያቄ። ሁለተኛ እንዴ ቢወዷት ነው እንግዲህ እንደውም ሲሄዱ እኮ በጣም አብዛኞቹ እኮ ወደ አዲስ አበባ ራሱ ሲመለሱ በጣም ተጣልተው ነው የሚመለሱ። በቃ ደስ የማይል ነገር ተፈጥሮ ምናምን ገንዘባቸውን ሁሉ የሰሩበትን ሁሉ አልሰጣችሁም እስከሚሉ ድረስ የሚደርሱበት አጋጣሚ ምናምን አለ። በእኛውንም ሳይድ ደግሞ እኛ አናውቀውም ነበር እና ብዙም ኤክስፔክተድ የሆነ ሞመንት አይደለም። የሆነ አንድ ፋራ ጌጃ አመዳም የሆነ ልጅ ማቀዋለ እና ምን ብሎ ፖስት አደረገ ይሄን ኮንቴንት ብሎ ማለት ነው። እኔ ኩሽና ገብቼ ምግብ መስራት አለብኝ ብዬ አላስብም ብሎ ፖስት አደረገ። ታዲያ ማንም ይሰራልህ? ብቻህን እኮ የምንኖረው ማንም እኮ የለህም። ማንም ይሰራልህ? አየር ነው የምትበላው። አየር እንደማትበላ ታስታውቃለህ። ቦርጫም ነህ፣ ቦርጫም ነህ። ምንም ደግሞ ዲኮርም የለም። ዲኮርም ማለት ምን ማለት እንደሆነ ታውቃለህ? ስርዓት ነው። ትራንስሌት ላድርግልህ፣ ጉግል ላይ አትሩጥ። ለማንኛውም ማለት ነው ስርዓት መልክም ሳይኖር ጭንቅላትህ ትልቅ ነው። ጭንቅላትህ ቦርጭህ ቂጥህ ትልቅ ነው። እሱ ላይ ስራ መጀመሪያ። ኦኬ ስርዓትም ለመያዝ ሞክር። ክስለኔ ፖስት ካረክም ታግ አድርገኝ። ኦኬ አዲስ ሴቶች መብት ተሟጋች ይላል። የኢትዮጵያ ሕዝብ አስከፍቻችሁ ከሆነ አስቀይሚያችሁ ከሆነ እናንተ ናችሁ ለዚህ ደረጃ ያበቃችሁኝ። ዛሬ ላይ 1 ሚሊዮን ፎሎወርስ ያለኝ እናንተ ፎሎ ስላደረጋችሁ ነው። እንድለወጥ ስለምትፈልጉ ነው፣ እንዳድግ ስለምትፈልጉ ነው እንጂ ፎሎ 1 ሚሊዮን ፎሎወርስ ትንሽ አይደለም። ይሄን ያህል ሙሉ ያደረጋችሁልኝ 1 ሚሊዮን ፎሎወር ከልብ ያመሰግናለሁና በጣም ይቅርታ ልጠይቃችሁ ፈልጋለሁ። አይዞ በረከትሽ፣ አይዞ ተነስ፣ በቃ በረከት ተነስ። ሁሉም ይቅርታ አድርገንላል። በመቅዲ ቦታው ነው የሚያማርፈናል። ያልሞከርኩ ሱስ የለም፣ ግን በጣም ለመውጣት የከበደ ሱስ ሲጋራ ሱስ። ደስ በማይል ቪዲዮ ደግሞ መታየን። መጀመሪያ የተሰማ ስሜትን ንገረኝ። እንዳልከው ሰው ለኔ ሪስፔክት ክብር ያለው አይመስለኝም። ታውቂያለሽ፣ መጥቶ ቅፍ ሲያደርገኝ ሌላ አዲስ ነገር ነው የተሰማኝ። በቃ ካለውበት ህይወት ካለውበት ሱስ ቅፍ ሲያደርግን ከነ ቆሻሻችን እንዴ ሰው እንደዚህ እንትን ይለኛል ማለት ይወደኛል ማለት ነው ምናምን ምንድነው ክብር አለኝ ምናምን ራሴን ምናምን ጠይቃለሁ ማለት ነው። ወለል ማለት ምንድነው? ሶስቱ ጓደኛ ታምናለህ ይመስለኛል። እኔ ዛሬም እንደዚህ ሰው ፊት ያሳየ ጓደኛ ይመስለኛል አይደል? ጎዳና ምናምን እንደር ምናምን ብሎ ዛጋና ምናምን ብሎ ወሰደኝ። እናትስ እናትን አትኑር ቀና ብላ ጊዜ ጣለለት ከእናት በስተቀር ሰው የለህምና የሷን መራብ ሳይሆን የሷን መጠማት የልጇ ጥጋብ ነው ሁሌ የሚታያት። አንዳንዴ ወላድ አትስማው ሲባል ብዙ ትርጉም አይሰጠኝም ነበር። ከወለድኩ በኋላ ነው ነው ታውቂ ሴቶች ምናምን ግን እንደዚህ ሲያለቅሱ ምናምን እንደዚህ ሜካፓቸው እንዳይበላሽ ነው መሰለኝ። እና ደግሞ አውቀው ነው የሚመስለኝ። ለምን አላውቅም። ቱ ቢ ኦነስት አይ ዶንት ፊል ደም የሆነ በቃ ፊል አላደረጋችሁም። የሆነ በቃ ካሜራ ደቅ ብሏልና ካሜራው ምናምን እያያችሁ ነገር አለ አንዳንዴ እኮ ነገር ልትሉ ይሆናል። በሆኑ ምክንያቶች ፋይናንሻሊ ብሮክ ነኝ አሁን እና እናቴን የፀጉር ብር ልጠይቃት ነው እንደ ልጅነቴ። ግን ፕሮሚስ እላችኋለሁ ይሄን ቪዲዮ አስታውሱ፣ ከ2 ከ3 ወር በኋላ ሙሉ ወጪዋን የሸፈነ ስፓ ወስዳታለሁ። ፉል ዴይ ስፓ ዴይ ወስዳታለሁ ማለት ነው። መጀመሪያ አውትፊት ቼክ ላድርጋችሁ። You don't feel broke? ማም ፀጉሬን አስቆርጭኝ እስቲ። ስንት ነው? 300 ብር። አይ ቲንክ 300 ብር ነው። 350 ከሆነ እዛው ተውኝ እላቸዋለሁ። በቃ ቃላት በሉሽ። እሺ የሚያበሉሽ የተረዳው ማነው? ፖርን ጀምሪ። ኢትዮጵያ ውስጥ የለም ጋይስ ፖርን። ይሄ ነገር እያመራ ቀልድ ይመስለናል። ይሄ ነገር እያመራ ከዛ ተመሳሳይ ጾታ እንደዛ እያልን ነው የሚሄደው። ከዛ ይቀልብናል። ዝሙት ሲቀል ወደ ተመሳሳይ ጾታ ነው የሚመጣው። እንደዛ ነው፣ ይቀልብናል። ኃጢአት ሲቀል ልልመደው እየተለማመደን እንሄድና ከዛ
ይሄዳል ሁሉ ነገር። ስለዚህ በአደባባይ የሚወጣና በአደባባይ የማይወጣ ነገር ለይተን ማወቅ አለብን። ትውልድ እንፈልጋለን። ድሃ እናቶች አሉ፣ ድሃ አባቶች ላቡን እንደዚህ ያንጠባጠበ ልጁን የሚያስተምር ነገ ጥሩ ቦታ ትደርስልኛለች፣ ነገ እግዚአብሔር የምትፈራ ልጅ ይኖረኛል ብሎ ልጁን የሚያስተምር አባት አለ። ለልጁ ለወጣቱ ባትጠነቀቁ ለእናት ለአባት ተጠንቀቁ። ለእናትና ለአባት እዘኑላቸው። ተንከራተው የሚያሳድጉ ነገ ልጄ ጥሩ ቦታ ትደርሳለች ብሎ ለልጁ ዋጋ የሚከፍል አባት አለ። ለልጅ ተጠንቀቁ። እኛ ተው ጭራሽ አይፎን 17 ገስት እንዴት አገኘሽ ሲላት ሰውነቴ ፎቶ ልኪ እንዴት ራቆቴ የዝሙት ማለት ነው። እና 2000 ሰው እየተከተለኝ ነው። ነካ በብር ነው ጉዳዩ። ይሄን ያህል እንደዚህ ተዋርደናል እንዴ? አንቺ እንደምንም ሁኚ እንደምንም እርከሺ፣ እኛ አይመለከተንም። ግን በአደባባይ አታውሪ እባክሽ። ታናናሽ እህቶች አሉን፣ ታናናሽ ልጆች አሉን፣ ገና ያልበሰሉ እናንተን የሚከተሉ ህፃናቶች አሉ። እባካችሁ ትውልድ እንፈልጋለን። እግዚአብሔር የሚፈራ ትውልድ እንፈልጋለን። ነገ በስነ ስርዓት ሀገር የሚመራ ትውልድ እንፈልጋለን። ስለዚህ እባካችሁ እዛው ነውራችሁ እዛው በጓዳችሁ እሺ፣ የሚወጣ ነገርና የማይወጣ ነገር ለይታችሁ ወቁ። ነውራችሁን እዛው በጓዳ እዛው ተጨመላለቁ እባካችሁ። አመሰግናለሁ። በጣም ነገሮች ስፔሻሊ እንደዚህ ፐብሊክ ሲወጡ ቀላል ይመስልብናል። ነገሮች እየተወሩ በመጡ ቁጥር በጣም እየቀለሉ ነው የሚመጡት። እየተደገመ ውሸትም እየተደገመ እኮ እየተደጋገመ ሲነገራችሁ እውነት ሊመስላችሁ ይችላል። ኖ አይደለም ልትሉ ትችላላችሁ። ለዛ ስለሆነ እንደነዚህ አይነት ነገሮችም ቀለል ተደርገው ሲወሩና ፐብሊክ ሲወጡ ስንት ህፃናት አሉ ኦኬ አይ ካን ጋራመን ያያችሁ ከዚህ ነገር የሆነ ያክል መስራት ይችላል የሚለውን ነገር አይምሯችን ተቀባይ እያደረገው ስራ ማጣቱን ምናምን በቃ እንደ ኖርማል ይታይ ነው። ኦኬ ዲስቾይዝም አለ ነገር እንዲሆንና አይምሯችን እንዲቀልበት ያደርጋል። እናንተ ትንሽ ከመሸ መጣሁባችሁ። ፎር ዩ ፔጅ ላይ የሆነ ቪዲዮ መጥቶልኝ አላስችል ብሎ ነው የመጣሁት። አዳማ ናዝሬት ላይ ያለው የመንግስት ትምህርት ቤት ጎሮ ትምህርት ቤት ማለት ነው። ተማሪዎቹ ፕሮም ናይት ይሁን የሆነ ፕሮግራም አዘጋጅተው አይታችኋቸዋል። የመንግስት ተማሪ ናቸው ግን የምር እነሱ እንዴ ጄቱር ነው ምንድን ነው ምናምን የሀገር አይነት መኪና የመንግስት ትምህርት ቤት ተማሪ ናቸው አይደል? እንዴት ነው ያምሩት! እሺ የመንግስት ትምህርት ቤት ተማሪ እነሱ እንደዚህ ከሆነ ፕሮም ናይታቸው ያለፈው ኦር ግራጁዌሽናቸው ያለፈው እንዲህ ከሆነ እሺ እነ ናፊያድ እነ ሴንት ጆሴፍ ምናምን እሺ ነው በፕሌን ነው ወይ ምን አሰባችሁ? መቼም የመንግስት ተማሪ እንደዚህ ድግስ አድርጎ እናንተ የግል ትምህርት ቤት ተማሪዎች ምን እንደምታረጉ ማየት ፈልጋለሁ። የጎሮዎቹ ግን ያርግላችሁ። Chat, have y'all ever met these people that are like that want to be smart in the conversation, that just want to be the only nigga that is smart? They're like, let's say I'm saying, oh, 2 + 2 is 4, and they're like, yeah, but like I don't think that's why it's 4 though. It's because like there was like 2 things and then there was another 2 things and then bitch, shut the fuck up. Ain't nobody asked for no lecture, nigga. They just always want to like disagree with you but then repeat what you said. I don't know what kind of archetype y'all are, but like y'all suck. Fuck. መልእክቱ እንግሊዘኛው አሉ። አንዳንዴ መልእክት ራሱ በእንግሊዘኛ ሲነገር ከመልእክቱ በላይ እንግሊዘኛ የሚሆንበት አጋጣሚ ማለት ይሄ አክሰንቷ አክሰንት ያበረ ነው በጣም እና ያነሳችሁ ሐሳብ ሰማው በቃ we all know that shit ነው በቃ እንደዚህ ደምሩ 2 4 ከሆነ 4 የሆኑ እንዲሆኑ ለነገር ሰተኝ ለነገር አትበሉ ነው በቃ we know the fact ነው ለዛ ስለሆነ ያ ሽጋረቡን ወሬ ይዞላችሁ ሲመጣ ቀጥታ ወደ መፍትሄ አትግቡ። እናንተ ማትስ መምህር አይደላችሁም። እኩል ይሆናል 0 ወይ 1 የምትሉኝ መጀመሪያ ወሬውን አጋግሉት። እሷ ጠንጋራ ይሄ እኮ ድሮማ ነው ውሃው ያስታውቃል። ጋልጋል ንዴቴን ገብገብገብ እኩል ከኔ እኩል ቀጥል በሉ እንጂ ምንድነው ቀጥታ እንዴ ብታረግ እኮ እንዲሆናል። ጠፍቶኛል። ምን ይሄ ስሜት አንቆኝ ወሬውን የት ላውራ የት ልቃጠል የት ላቃጠል ብዬ ነው እንጂ የመጣሁት መፍትሄ ፍለጋ አይደለም። ስለዚህ ከመፍትሄው በፊት ወሬውን አጋግሉ። በቃ አታክሽፉ የሰው ስሜት። ከስራ ተባሬ ነው የመጣሁት፣ ግን መባረሬ ምናምን ሳይሆን ጋይስ አንዳንዴ እንዴት ነው ከቤተሰብ ርቃችሁ የሆነ ቦታ ላይ በቃ ልስራ ልለወጥ እንደ ጓደኞቻችሁ ሳያምራችሁ ብዙ ነገር ጥሉና
አንዳንዴ ነገሮች አይሳኩም። የምሬን አጤ በቃ ፖይንቱን አታውቁትም የቱ ጋር እንደሆነ። ለምን የሚደግፋችሁ ሰው የለም፣ እንዲህ የሚያምናችሁ ሰው እንኳን የለም። የምሬን ነው። እና ግን ተስፋ መቁረጥ የሚባል ነገር አማራጭ ነው። ተስፋ መቁረጥ አትፈልጉም። ለምን የሆነ ለራሳችሁ ያያችሁለት ነገር አለ። ሰው የእናንተን ያላየን እናንተ ውስጥ ያላየውን እናንተ ነገ ላይ ያያችሁት። ሰሞኑን ደግሞ ታላቅት ናችሁ ምናምን የቤት መጀመሪያ ስትሆኑ መቁረጥ የለም። ቢኮዝ የሚከተሏችሁ ሰዎች አሉ። ግን የቱ ጋር ነው ተርኒንግ ፖይንት ምናምን ትላላችሁ። አንዳንዴ ከየቱ ጋር መጀመሪያ ፍቅር አለ ወራችሁ የመለወጥ የቱ ጋር እንደምትጀምሩ ግራ ይገባችኋል። ያሰባችሁት ነገር ከየቱ ጋር ጀምራችሁ ያቺ ቦታ ለመድረስ የቱ ጋር እንደሆነ ግራ ይገባችኋል። የምሬን ነው ብላችሁ ራሳችሁን ችላችሁ የምትኖሩ ሰዎች ከቤተሰብ ርቃችሁ ምናምን በተለይ አዲስ አበባ የምትኖሩ ሰዎች በጣም ነው ማደንቃችሁ። በቃ ቴንክ ዩ። ይከብራል። ስራ ተባራችሁ አይ ቲንክ ከሌላ ቦታ ምናምን መታ ነው እዚህ ለስራ ምናምን ብላ ራሷን ለመቻል ምናምን ፈልጋ ነው። ያ ነገር ደግሞ ዲፔንድ ያደረገችው እዛ ስራ ላይ ሆኖ ከስራ ስትባረር የሆነ ጭልም ነው የሚልባችሁ አለ ምናምን በጣም ከበድ ይላል። እሱ ቢሆንስ በሷ ቦታ ሆነን ስፔሻሊ ብንው አይዞሽ እናት ሁሉ ነገር ያልፋል ነገር የምትስቂበት ቪዲዮ ያድርግልሽ ነው የምንለው እንጂ ሌላ ምንም የምንለው ነገር የለም። one thing about people ማለት ነው when they say እኔ ቴክስት ማድረግ አልወድም፣ እኔ ስልክ ላይ ብዙ ሰዓት ማውራት አልወድም፣ እኔ ሰው ጋር ቶሎ መገናኘት አልወድም፣ I like when people respect my space blah blah blah. that might be true እስከሆነ ኤክስቴንት ድረስ but በውስጥ ታዋቂነት ምን እንዳለ ማወቅ አለባችሁ መሰላችሁ። they don't want to do that shit for you. You're the problem. Because everybody will do the most ለሆነ ሰው. It could be a friend, it could be maybe a romantic partner that they really want, like someone they want physically, but I'm not sure someone, whatever. So whatever reason it might be, they will do that shit for someone. It's just that they're not willing to do it for you. So just know. And በቃ ባህሪ እንደዚህ ነው ሲሏችሁ, it's just because they don't care about you, friend. They would do it for somebody else. So like, keep that in mind and move accordingly. Word of the day. ምክር ከኩሽኔ ይላል ሰው እዛች ያደርጋል። አንተ እዚህ አንድም ማብሰል አቅቶሃል። ደነዝ ምን አይነት ነው በእናትህ? ላክለት ለዛ እንቅልፋም ጎረምሳ። You like my hair? She thinks just got it. Yeah, I want it. I got it. I want it. I got it. I got it. You like my hair? She thinks I got it. Wearing no ring, but ain't gonna be no. ሰላም ነሽ እናት? እግዚአብሔር ይመስገን። እንዴት ነህ? ምንድነው የቡና ቤት ስራ ነው እንዴ? ቂን እያልሽ ለመቀጠር ማለት ያው ነው ሼኪ እያደረጋችሁ ሄዳችሁ ስራ እያገኛችሁ እዚህ ጋር መታችሁ ነገር ስራ የሚያዝ ቀላል ነው ምትሉ ለምንድን ነው? ችኳ ከማን እንደውም ልጁን ልመክረው አተ ወንድ ልጅ ነህ ከሴት ልጅ ምክር አትስማ ማን ነገር like what the fuck is wrong with you ነገር ከቻለስና ላወራለን ቶሎ ነው አይደለም ቶሎ በል ሳይሆን ማለት ነው መጣጫት ና አይደለም በጣም እኮ አዳመጥነሽ ገብሻል እና ሴት ስትሆኝ አብዛኛውን ጊዜ እሱ አዳመጥኩኝ አንተ አላዳመጥከኝም አረ ውጪ ሆኜ እየሰማው ነበርና listen ይልሽ አሁን አንቺ ያን ስራውን ያገኘሽው በቃ almost probably የሆነ ብልት ስላለሽ እዛሽ ነገር ብለው ነው እንጂ ዝናራ ቦጂ ኮንፊደንስ ስላለሽ ቪዲዮ ሎንጂ ተላልሷል እንደ ራቁታችሁን የምተኙ ሰዎች ለሊት በቃ ራቁታችሁን የምተኙ ሰዎች ማለት ነው ሴፍ ነው ማለት መሬት መንቀጥቀጥ ቢነሳስ ማለት እሳት ቢነሳስ እሺ ሌባ ቢገባስ ማለት እኔ ጫማ ራሱ ባረግ ደስ ይለኛል በቃ ጫማ ራሱ አርጌ ብተኛ ደስ ይለኛል እንዴት ነው የምተኙት ማለት እኔ አላውቅም አንዳንድ ሰው በቃ በሆል ላይፍ የሆነ በፍርሃት ነው የሚኖረው እንዲህ ቢሆንስ እንደዛ ቢሆንስ እንደዛ ምናምን የዲሊቨሪ ስራ ማኑ ጥቅማ ጥቅሙ ምን መሰላችሁ? ኑ ላሳያችሁ። ጥቅማ ጥቅሙ
ለ1460 ብር በርገር ሮቤል በርገር አምጣልኝ በማለት እኔም ይዤ በመሄድ ከዛ ከፍቅረኛው ጋር ተጣልቶ እሷ ወደ ቤቷ በመሄድ ሁኔታ ነው ማን ተመቸ ለኔ። ግን እዚህ ጋር እንትን ልላችሁና የዴሊቨሪ የቀን ውሎ ምናምን እያሉ የሚሰሩት ቪዲዮዎች ልክ ናቸው። ግን አይታችሁታል? በጣም ፋንሲ የሆነ ላይፍ ነው የሆነ በቃ የቀን ውሎ ምናምን ይሉና የጠዋት ምናምን እንዲህ ምሳዬን ምን ደግሞ ለራቴ ምናምን እያሉ የሚበሉትን ምግብ ካያችሁት ሜን በቃ ይሄን ብላው ብሎ ሁለት ነበር ያዘዘው። ይሄን ብላው ብሎ ይዤ መጣ። ቺክን በርገር ሞዶ የዴሊቨሪ ስራ ጥቅሙ ብዙ ነው። ቺፕሱ ምን ነው ለብቻ ብታረጉትስ ይመክራል። ምክርም አለ። 1460 ብር ነው እየበላን ያለነው። 1400 ብር አከስተርሽው። ከሰው ገንዘብ ለከሽ ታፍጣል። ሱት ምን ያህል ብትናደዱና ብትበሽቁ ነው ግን ያዘዛችሁትን ከዛ ኖ እኔም በሏል እኮ አይደለም ያለው የሆነ በቃ ብለው አንተ ሰለው ምን ነገር አለ አይደለም ምናምን እና ደግሞ ዴሊቨሪ ሰራተኛ ሆናችሁ ሁሌ እንደዚህ የሚፈጠር ስትጸልዩ አይመን አታገባም። በረኛው ጀግና ነው። ኦኬ አረ ማሜ ምን ሆነ ነው? በእግዚአብሔር ሰውዬ የቃምኩ ነው አልኩ። ይሄ ሁሉ የምናየው ምድሩ፣ አየሩ፣ ሰማዩ፣ ተራራው በሙሉ የእግዚአብሔር እጅ ስራ አይደለም፣ የቃሉ ስራ ነው። በቃሉ ሰማይና ምድርን አጸና ይላል። ቃል እጅግ በጣም ከባድ ነገር ነው። በምንሰጠው ቃል ሰዎችን እናኖራለን፣ በምንናገራቸው ቃል ሰዎችን እንገላለን። እያንዳንዱ ማህበራዊ ሚዲያ ላይ እንደ ቀልድ የምንጽፋቸው ኮሜንቶች ያንድን ሰው ቀን አብርተው ወይም አጨልመው ያቆያሉ። ምክንያቱም ቃሎች ናቸው። ዓለም የመረረውን ሰው በቃል ማዳን ይቻላል። አነቃቂ ንግግር የሚናገሩም ሰዎች በቃል ላይ ተመርኩዞ ቃላቶቹን ቦታ እየቀያየሩና አስውበው ስለሚናገሩ ነው የሚያነቃቁን። ይሄ ማለት እንግዲህ ምን ያክል ቃል ፓወርፉል እንደሆነ ኔቸር ራሷ ትነግረናለች። ሉክ ምን አይነት የሚያምር ምድር እንደሆነ ይሄ ሁሉ በቃል ነው የጸናው። ቃልን የሰጠ እግዚአብሔር ደግሞ የታመነ ነው። እግዚአብሔር ይመስገን ስለሁሉ። አብዛኛው ሰው እናንተ ከምታስቡት በላይ ደንስ ነው፣ ናርሲሲስት ነው፣ ራስ ወዳድ ነው። ራስ ወዳድ ስላችሁ to the point አውቀው ነው የሚያረጉት እና ደግሞ ደስ ይላቸዋል። አንዳንድ ሰው አያውቅም እኮ እንደዚህ እንደሆነ ምናምን ያውቃሉ በመድኃኔ ዓለም። አሁን አብዛኛው በቃ ትንሽ ሰዎች ላያውቁ ይችላሉ እንደዚህ እንደሆነ። አሁን ግን ናርሲሲስት ራስ ወዳድ ይሄ ናንቻለንት ይሄ በሽታ ነው ሲጀመር። you can be nonchalant in a very attractive way but not ይሄ እንደ በግ የተሳብክ። some people are like ምንም የመረዳት የአንደርስታንዲንግ ኮመን ሴንስ የሚያጣ ሰው ያለ፣ በስነ ስርዓት የማያስብ ሰው አለ። አሁን 5 ደቂቃ ሙሉ ለአንድ ሰው ለኤክስፕሌን ታርጉሳለሁ ከዛ በላይ ያ ሰው ምን ይላችኋል? ምን ለማለት ፈልገሽ ነው? ምን ለማለት ፈልጋል? probably what I just said ስትል or ስትሉ like I said a lot of things እኮ like የሆነ ነገር ብያለሁ አይደለም አልገባኝም በደንብ አስረዳኝ like what do you mean ምን ለማለት ፈልገሽ ነው? ዲፌንሲቭ ይሆናሉ ቶሎ or like ሁሌ አኪዩዘር ናቸው። ሁሌ ራሳቸው እንደ ቪክቲም ነው የሚያስቡት። they are so selfish። እንደዚህ አይነት ሰዎች አሉ። አይገርምም? sometimes ማመን እስከሚያቅታችሁ ድረስ እንደዚህ አረ የሉም ምናምን ብላችሁ ዲፌንድ አታረጉ፣ ራሳችሁ ላይ ይደርሳሉ። እንደዚህ አይነት ሰዎች probably in your lifetime አንዴ ራሱ ታገኛላችሁ። that is when ተስፋ ትቆርጣላችሁ በሰው ግን ከዛ በኋላ ግን ጥሩ ሰውም አለ። ኦኬ ማን ቢያናድዳት ነው እንደዚህ በስክሪኑ እኮ እጇን አውጥታ እኮ እንዲህ በቦክስ ማለት ነው የቀራት እንዴ ናርሲሲዝም ፒፕሎች አሁን ሳልፋን ነው ማለት ነው። ዌልካሚንግ ነው። እሺ ሌትስ ጎ yes ማዘራ ኛድ በላቸው ኛዳ ቁርስ እየበላ ነው ከቤተሰቦቼ ጋር ጋይስ እንብላ ብለናል። ያው
ፈታ ነው ፈታ ኢንጆይንግ ፒስ አውት ያዳ ገና በመጀመሪያ ዴት ስለ ኤክሷ ለ3 ሰዓት አወራች። ዳዊት እኔም ናፍቀኛል እባክህ ተመለስ። ዴቭ አገላለጽ እኮ ነው የገረመኝ። አይ ዴቭ ናፍቀናል። ለማንኛውም ምንድን ነው ቡፌው ልታጸዳው ነው እንዴ? አስቤዛ በየስንት ጊዜው ነው የምታደርጊው? አጠቃቀምሽ እንዴት ነው እያላችሁ ብዙ ጊዜ ትጠይቁኛላችሁ። ስለዚህ አብሬ ዛሬ ጥያቄያችሁን እመልሳለሁኝ። አካውንቴ ስለተመታ ኮፒ ሊንክ አድርጉልኝ የምትወዱኝ እና ፎሎ አድርጉኝ። ቪዲዮ ብዙ የሆነ ፎሎ ግን እያነሰ ነው። 100,000 አስገቡኝ እና ዛሬ አስቤዛ ወጥቼ አደረኩኝ። ልጆቹ ክረምት ስለነበረ በደንብ ጣፋጭ ነው የገዛሁላቸው። ምክንያቱም በትምህርት ሰዓት ምንም አይነት ጣፋጭ አልገዛላቸውም፣ አይበሉም እና ደግሞ ብዙ እንግዳ ስለሚኖርብኝ ይህን ሰሞን ጊሽጣም ገዛሁኝ። መኮረኒ ለልጆቹ ይሄን አደርግና ለኛ በኖርማሉ መኮረኒ በኪሎ ነው የገዛሁት። ኦሪዮ ብስኩትን በጣም ስለሚወዱ እነዚህንም ቸኮሌቶች አድርጌ በዛ አድርጌ ገዛውላቸው። ቀንሼ አስቀምጥና ይሄንን ስቶር ነው ማድረገው። ይሄን ኢንዶሚ እኔ ስለምወድ ነው፣ ያው ሁሌ አልበላም፣ ከስንት አንዴ ነው። የሻይ ቅመም እንደገና የሰላጣ ድሬሲንጎችን ገዛሁኝ እና ኢንዶሚንም ሁሌ አይበሉም። በጣም ከስት ጊዜ አንድ ጊዜ ነው የሚያስፈልገኝም ብቻ ትንሽ አውጥ ቀንሼ ሌላውን ስቶር ነው የማስገባው። አስቤዛዎቼን ሁሉንም ባንዴ አልጠቀምም። የሚያስፈልገው ተጠቀሚ በነዲሽ ስቆይ ተጠቀሚ ሁሉንም ባንዴ አልጠቀምም ማለት ሁሉንም ባንዴ አልጠቀምም እንዴ? አረ ተጠቀሚው እንዴ! በቃ ይኸውልህ ዝም ብዬ እያደ በጣም ተመችቶኛል። ቪዲዮ ዝም ብዬ ያየው ትንሽ በቃ በጣም ትንሽ የተወሰነ ነው የማስቀምጠው። ያንን ከቀነስኩኝ በኋላ ሌላውን ስቶር ነው የማደርገው። ምክንያቱም ሁሉም ነገር ባንዴ ሲቀርብ ተፈጃጅቶ ያልቃል። እኛም ሆነን አጋዦቻችን ያው በስርዓቱ ሲቀርብልን ነው አሪፍ የሚሆነው። ስለዚህ እንደዚህ አድርጌ ሰተርኩኝ። ይሄን ዚፐር ባጉን ከየት ነው የገዛሽው ትሉኛላችሁ? ኦልማርት ነው። እንደገና አሳም ገዛሁኝ፣ ቺዝም ገዛሁኝ። እኔ ይሄ የሽንት ቤት ማጠቢያ በጣም አሪፍ ነው። ሴራሚክ ነጭ ነው የሚያደርገው። ይሄ ደግሞ ለሽንት ቤት ነው የገዛሁት። በእርግጥ ለሳሎን ነው የሚለው ግን ለሳሎን ብዙም ሽታው አልተመቸኝም። በስትሮበሪ ፍሌቨር ብትገዙት በጣም ነው የሚጣፍጠው። 400 ብር ነው ዋጋው፣ ግን ቢያንስ ለ3 ወር ለ4 ወር ጊዜ ያስጠቅማል። እና እንደዚህ አስቤዛዬን አደራረኩኝና ራሴን ቀናንሼ የማስቀምጠው እና ወዳቸዋለሁ። ስንት ብር እንዳወጣሽ ብቻ ንገሪኝ። እሱ ነው በቃ። ደስ ይዝምላችሁ ገምቱት። ምን ያህል ልታወጣ ትችላለች ለዚህ አስቤዛ ብቻ ማለት ነው። ቀናንሼ ነው የምጠቀም ባንዴ ያልጠቀም ምናምን እሱ ረፊ እንዴ ታይ ተጠቀሚው ሰብንዲ እንዴ ለምሳሌ በሳሳም ላይ እሺ ረጅም ሴት ብታገባ ምን ላይ ጎዳለ ወይ ደግሞ ምን ችግር ይኖራል ታስባለህ? እኔ አላውቅም። እንተኛ ከፍ ዝቅ ምናምን Stop. What do you mean by that? የሚቸገር ያለ መስለኛል። ትርዘም እንጂ የሆነ መቀመን አልጋ ላይ ምናምን እኮ አንድ ነው። ለምሳሌ በሳሳም ላይ ኦኬ ስትቀመጥ እግሯ ሊንጠለጠል ይችላል አይደለም? የኔ ሊንጠለጠል ይችላል፣ የሷ ሊረዝም ይችላል ነው ያው ለሷ ተስቦ ከተሰራ ብሎ አስቦ መሰለኝ። አበሻ የፋይቱ ቀን ተቆረጠ። የድብድቡ ቀን ነሐሴ 21 እንገናኝ በኢቲኤፍሲ ዞሬቱ በአድዋ ሙዚየም እንገናኝ እያላችሁ። ኢቲኤፍሲ እንደሚታወቀው ዓለም አቀፍ እውቅና አግኝቷል። ላይክ ዩኤፍሲ ማለት ነው። ዓለም ላይ ያሉ የኤምኤምኤ ውድድር ከሚያዘጋጁት አንዱ ኢቲኤፍሲ ኢትዮጵያ ውስጥ ያለው ኢቲኤፍሲ ነው ተብሎ እውቅና ተሰጥቶታል። እንግዲህ ከዚህ በኋላ እነ አሌክስ ፔሬራም እነ ሀምዛ ቸማያም እነ ኢስላም ማካሼቭም እዚህ ኢትዮጵያ ውስጥ ይመጣሉ ማለት ነው። እኔ ይሄን በቀሉ ከዘረርኩት በኋላ ከማን ነው የምገባው?
ከሐምዛ ቸማያ ጋር እገባለሁ ማለት ነው በኢቲኤፍሲ 03። ስለዚህ ኑ እያለን ነው። ሰኞ ደግሞ ፌስ ኦፍ አለ። ፌስ ኦፍ ፕሬስ ኮንፈረንስ አድዋ ሙዚየም 4 ሰዓት እንገናኝ። ቀኑ ተቆርጧል። እንግዲህ በቀሉ መጣውልሽ። በቀሉ ቀኑሽ ደረሰ። በቀሉ በቁዋ በቅዬ በቀሉ መርካቶ ውስጥ እርካሹ ነገር ምንድነው? መርካቶ ውስጥ ገብተን የተለያዩ ሰዎችን ኢንተርቪው የምናደርግ ይሆናል። መርካቶ ውስጥ እርካሹ ነገር ምንድነው? ምንም ርካሽ። መርካቶ ውስጥ እርካሹ ነገር ምንድነው? እርካሽ ነገር መፋቃ ስንት ብር ነው? 5 ብር 10 ብር። መርካቶ ውስጥ እርካሹ ነገር ምንድነው? ሽንት ቤት ስንት ብር ነው? ሽንት ቤት 10 ብር። እና ታዲያ ቅናሽ ነው ይሄ? እንትና 10 ብር ነው ዋሽ። መርካቶ ውስጥ እርካሹ ነገር ጫት ነው። ጫት ብር ነው 80 ብር። እርካቱ ርካሹ አይ ቲንክ እንትን ነው የሆነ ሰዎቹ ምንድነው ርካሹ ስትሏቸው ሪላቲቭሊ ነው እየነገረው ያለው። በጣም ርካሹን አይደለም ሚኒመም የሆነ እዛ ከሚሸጠው ነገር አይደለም፣ ሪላቲቭሊ ነው ከሆነ ቦታ ላይ አነጻጽረው ነው ነገር። ድንች ስንት ብር ነው? 70 ብር። መርካቶ ውስጥ ሲማውጫ ስንት ብር ነው? 10 ብር። መርካቶ ውስጥ ርካሹ ነገር ምንድነው? ሰው ርካሹ ነገር ምንድነው? ምንም የለም ርካሽ የሚባል ነገር። ኦኬ ጋይስ ዛሬ ማለት ነው ማርያምን ማይኮ እናቴን ሊተዋወቃት ነው። ምን ነው የተሰማ? በስልክ ተገናኝተው ያውቃሉ አንድ ሁለቴ፣ ግን በአካል አግኝቷት አያውቅም። ስለዛ ለመጀመሪያ ጊዜ እናቴን ሊያገኛት ነው። ማርዬ ቆጮ ጉልበቴን አስቡ ወይ ማይኮ አንዴ አፈርደህ አንተ ትልቅ ሰው እኮ እዚህ ጋር የሚሰማው ዝም ብለህ እዚህ ጋር ትመጣለህ። ማይኮ እንዴት ነህ? ምንድን ነው ጠፍተሃል? ለነገሩ ማይኮዬ አሁን በቃ መንገድህን አስይዘውሃል። ከዚህ በኋላ መበርታት ነው ያንተ ስራ አይደል? በቃ ወይኔ ቆንጆ እሺ፣ ብርታት አንተ ብርታት በል። መንገዱን ዋናው መንገዱ መያዙን ፎቶዬ ምን ነው ያባቱ ምን ነው የኔ ጌታ? አታልቅስ የኔ ጌታ። ወይ አታልቅስ አባቴ፣ አታልቅስ የኔ ጌታ። ምንድን ነው ማይኮዬ? ምን ነው የኔ አባት? ምንድን ነው ማይኮ? ምንድን ነው የኔ ጌታ? አታልቅስ አንተ ያ እብደት ነው የሚያምርብህ። ለቅሶ አይደለም እሺ። ቀኛለ ይሄ እዛ ጋር ያለው ትርምስና ውጥረት በቃ ገባህበት። እሱን እንግዲህ እየታገልክ ነው እሺ። በቃ ምን ነው ያፈት ምን ነው ያላለው አስሬ ያባታል። ፓስታ እኮ ደግሞ ያንቃል። አረ ፓስታ እኮ ጭራሽ እንዴ! አዴ ደግሞ ቆሎ ተመልሶ ነው። አው እዛ ሴር ነው ቺት ኮድ እንዴ ልትበላ ነው? አረ በፈጣሪስ አንዳይክ ባለ ነጭ ሸሚዝ እንዲችማ ጨረሰችው። አሬ እቺ ድርሳትም እንዴ I feel bad for her። አሬ እቺ ቢደርሳት አይ ያቺ ያልደረሳት በቃ
እችማ ትበላለች ተጉድ እየተበቀለችው ነው። ብቀላ ነው የመጨረሻው። ፈጣሪ እንደዚህ ነው አንዴ ሲከሳችሁ፣ ለነገሩ ዋኔ ነው እንደዚህ የሚከሳችሁ። ለማንኛውም የዛሬው ቪዲዮ ይሄንን ይመስል ነበር። እስካሁን ከተከታተላችሁ ሰብስክራይብ፣ ላይክ ማድረጋችሁ እንዳይረሳ። ፈጣሪ እንደዚህ ችግራችሁ እንደዚህ ውድም ያደርግላችሁ ያልኩኝ የዛሬው ቪዲዮ እዚህ ጋር ጨርሳለሁ። ሌላ ቪዲዮ ተመልሰን እስከምንገናኝ ባይ